ሩታን ያፈቅራል የተባለው ሰውዬ እንግዲህ መጥቷል። እጅግ በጣም የሚገርም ነገር ተከስቷል። ሮቤል እንግዲህ አንድ ሰው አለ። በተለይ ሩታን በጣም ነው የሚያፈቅራት፣ በጣም ነው የሚወዳት፣ ወይም ደግሞ እጅግ በጣም ብዙ ነገር እያረገላት ይገኛልና ያ ሰውዬ ይመጣል ብሎ ሲናገር ነበረ። እንግዲህ በዛሬ ዕለት እንደመጣ አንድ መረጃ ደርሶናል። እጅግ በጣም የሚያስገርም ነገር ነው። ይሄ ነገር እንግዲህ እውነት ነው ወይስ አይደለም? እያንዳንዱን ነገር በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እንዳያችሁት ከሆነ ሮቤልና ሩታ አንድ ላይ መኖር ጀምሯል። ምክንያቱ ደግሞ እንግዲህ ያው ሮቤል እሷን ለመጠበቅና ሊንከባከባትም ጭምር ወደ ቤቷ እንደገባ በደንብ አድርጎ ሲናገር ነበረ። እሱ ብቻ አይደለም እንግዲህ አክስትዮም አለች። በጣም እንግዲህ ቤታቸው ሞቅ ደመቅ ብሏል። አብርሃም እንኳን ባይኖርም ነገሩም እንኳን እንግዲህ ያው ከነገርም ቢሸሽም አብርሃም በስተመጨረሻ የማይሆን ነገር ሰምቷል ማለት ነው። እንግዲህ አዲስ ነገር አለ። ዛሬ የተከሰተው ነገር እጅግ በጣም ከምታስቡ በላይ በጣም የሚያስገርም ነገር ነው። እንግዲህ እኛም ይሄን ነገር እውነት ነው ብሎ ለመቀበል ራሱ እጅግ በጣም ከብዶናል። እንግዲህ መረጃዎቹ ደግሞ እንደሚያሳዩት ሩታ በተለይ ሩታን ይወዳል ያፈቅራል የተባለው ሰውዬ እንደመጣ እና እንግዲህ ያ ሰውዬም ራሱንም ለመግለጽም እንደሞከረ ወይም ደግሞ እንግዲህ ወደ ሚዲያም ለመምጣት ዝግጁ እንደሆነ በደንብ ሲናገር እንደነበረ አንድ መረጃ ደርሶናል። እሱ ብቻ አይደለም እንግዲህ ያው ብሩክም አቤልም እንግዲህ በጣም ብዙ ነገሮችን እያደረጉ ይገኛሉ። በትላንትናው ዕለት እንግዲህ በተለይ አብርሃምና እንግዲህ ሄርሜላን ሰርፕራይዝ ሲያደርጉ ነበረ። ሰርፕራይዛቸው በጣም የሚገርማችሁ ነገር እንግዲህ ፎቶ አሰርቶ አብርሃምና ሄርሜላን ከተገናኙ በኋላ እንግዲህ ያንም ፎቶ ሲያሳዩ ነበረ። ይሄ ነገር ባይዞ ከዚህ በፊት ተናግሬ ነበረ። እጅግ በጣም ከምታስቡ በላይ እነ ብሩክና እነ አቤል እንግዲህ በጣም ብዙ ነገሮችን እየጣሩ ይገኛሉ። አብርሃምና ሄርሜላን አንድ ላይ ለማድረግ እንቅልፍ አይተኙም። በደንብ አድርጎም እያደረጉት ይገኛሉ። እነሱም በጣም ደስተኛ ሆኗል። በትላንትናው ዕለት እንግዲህ ሄርሜላ እጅግ በጣም ደስተኛ ሆና ደስታዋን ስትገልጽ ነበረ። እሱ ብቻ አይደለም አብርሃምም በጣም ደስተኛ እንደሆነና ከሷ ጋር መኖርም ጭምር እንደሚፈልግ በደንብ አድርጎ ሲናገር ነበረ። እንግዲህ የአብርሃም ጉዳይ እዚህ ጋር ሊያበቃ ይችላል ወይ ነው እንግዲህ ጥያቄው። እሱ ብቻ አይደለም በትላንትናው ዕለት ደግሞ ከሩታ ጋር ተገናኝቶ እጅግ በጣም ቀውጢ ሲፈጥር ነበረ። በተለይ ከሮቤል ጋራ በጣም ሌላ ነገር ውስጥ ሲገቡ ነበረ። ሮቤል እኔ ቤት መኖር የለበትም ካሁን በኋላ ከዚህ ቤት ውስጥ መውጣት አለበት ብለው እንግዲህ አብርሃም በጣም ብዙ ነገሮችን ሲናገር ነበረ። እውነት ለመናገር አብርሃም የትም እንግዲህ እንደፈለገ እየዘለለ የትም ወደዛም ወደዚህም እያለ የሩታ መብት ግን በጣም እየተጋፋ ይገኛል። ምክንያቱም እንግዲህ ያው እስከተለያዩ ደረጃ ድረስ የአብርሃም ጉዳይ የአብርሃም ነው፣ የሩታ ጉዳይ ደግሞ የሩታ ጉዳይ ነው። የሩታ ሕይወት ውስጥ ገብቶ እንግዲህ ምንም አይነት ውሳኔ መወሰን አይችልም። ይህንን ነገር እንግዲህ ሁላችንም የምናውቀው ጉዳይ ነው። እንግዲህ ዛሬ ደግሞ የተሰማው አብርሃምን እርር የሚያደርግ ነገር ነው። በጣም ሊያናደው የሚችል ነገር ነው። ምክንያቱም በጭራሽ ለሱ እጅግ በጣም የሚያስደነግጥ ነገር ነው እንግዲህ የሰማነው። እንግዲህ ምንድን ነው ካላችሁ አብርሃም እንግዲህ ከዚህ በፊት ይህንን ነገር ሰምቷል አልሰማም የማውቀው ታሪክ የለም። ግን ከዚህ በፊት የተናገረው አንድ ሰው ነበረ። እሱም እንግዲህ ያው እንደምታውቁት ሮቤል ነው። ሮቤል እንግዲህ በግልጽ ሲናገር አንድ ሰው ሩታን በጣም የሚያፈቅር ለሷ የሚያስብላት ለሷ ብዙ ነገር ሊሆን የሚችልና እጅግ በጣም ለሷ በጣም የሚጠነቀቅና እጅግ በጣም ጥሩ የሆነ ሰው አለ። ያ ሰው ደግሞ ለሩታ ይገባታል ብዬ ነው ማስበው። ስለዚህ እንግዲህ ወደ ሩታ ሕይወት ይመጣል ብሎ እንግዲህ በደንብ ሲናገር እንደነበረ በደንብ እናስታውሳለን። እንግዲህ ያንን ነገር በደንብ አድርጎ በዛሬ ዕለት ለሩታም ይሁን ለአብርሃም ደግሞ እንደ ውድቀትም ይሁን እንግዲህ እንደ ሐዘንም ይሁን
አብስሯል ማለት ነው። ሶ እንግዲህ ያንን ሰውዬ ይዞ መጥቷል። ይሄ ሰውዬ ማን ነው? ከየት ነው የመጣ? ምንድን ነው የፈለገ? የእውነት አብርሃምን እንግዲህ ለመጉዳት ነው ወይስ ሩታን በደንብ እንግዲህ ስለሚወዳት ነው ወይስ ከልቡ እንግዲህ ሩታን አፍቅሮ ነው ወይስ የመጣ የሚለው ነገር ደግሞ አጠያያቂ ነገር ሆኗል። አብርሃምን ለማስቀናት ከሆነ እንግዲህ ነገሩ ትክክል አይመስለኝም። እውነት ለመናገር እንግዲህ ይሄ መበሻሸቅና ወይም ደግሞ ማስቀናት የሚደረገው ነገር የበለጠ ነገሮችን ያወሳስባል እንጂ በጭራሽ የሚሳካ አይመስለኝም። ምክንያቱም እንግዲህ አብርሃም በራሱ መንገድ እየሄደ ስለሚገኝ ሩታም እንግዲህ በደንብ ተረጋግታ ወደ ራሷ ሕይወት ተመልሳ ጓደኛም ወይም ፍቅረኛ ለመያዝ እንኳን ትንሽ ጊዜ ያስፈልጋታል ብዬ ነው የማስበው። ምክንያቱም እንግዲህ ያው ልጇም አለ፣ በዛ ላይ ደግሞ ጓደኛ ለመያዝም እንግዲህ በትንሹ መግባባት፣ መተዋወቅ፣ እጅግ በጣም ብዙ ነገሮችን አብሮ ማሳለፍ ስለሚያስፈልግ ያንን ጊዜ በደንብ አድርጋ ተጠቅማ በስተመጨረሻ አብርሃም በጭራሽ እንግዲህ አያዋጣኝም ብላ የምታስብ ከሆነ እስከ መጨረሻው ድረስ እንግዲህ የሚያሰናብተው በተለይ አብርሃምን የፍቺው ጥያቄ ነው። የፍቺውን ጥያቄ እንግዲህ በሚገባ ወደ ፍርድ ቤት ከወሰደች በኋላ ነገሮቹ ከተጣሩ በኋላ በስተመጨረሻ ከተፋቱ በኋላ እንግዲህ አብርሃምም የራሱን ሕይወት ይመራል፣ እሷም የራሷን ሕይወት መጀመር ትችላለች። እና እንግዲህ አብርሃም እንደተሳሳተ ሩታ እንድትሳሳት አንፈልግም። አሁንም ቢሆን መናገር የምንፈልገው ነገር እሱን ለማስቀናት ወይም ደግሞ አብርሃምን ለማስቀናት የሚካሄደው መንገድ ትክክል አይደለም ብዬ ነው የማስበው። አብርሃም እንግዲህ መጀመሪያ ላይ ራሱን መቀየር አለበት ብዬ ነው የማስበው። በተለይ እንግዲህ ከሩታ ጋር መሆን ሲያስብ ወይም ደግሞ መሆን የሚፈልግ ከሆነ ራሱን መቀየር ይኖርበታል እንጂ በጭራሽ እሱን ማስቀናት ሌላ ታሪክ ውስጥ ነው የሚያስገባ። በጭራሽ እንግዲህ ከልቡ ስለማይመለስ ወይም ደግሞ በቅናት የሚመለስ ሰውና ከልቡ የሚመለስ ሰው በጭራሽ እኩል አይደለም። ስለማይመጣጠኑም በዚህ ደረጃ ማሰብም አያስፈልግም ብዬ ነው የማስበው። እንግዲህ ይሄ የመጣው ሰውዬ አብርሃምን ለመጉዳት ካልሆነ በተለይ ሩታን ለመጥቀም ወይም ደግሞ ሩታን ከልብ አፍቅሮ ከሆነ ይሄ አጠያያቂ ነገር ነው። ምክንያቱ ደግሞ ያው ሩታም እንደዚህ አይነት ስሜት ወይ ይሰማታል ወይም ደግሞ አብርሃምን ለማናደድ ከሱ ጋር ትሆናለች የሚለው ነገር ደግሞ አጠያያቂ ነው። ምክንያቱም እንግዲህ ምንም ቢሆን እንግዲህ ያው ፍቅር የሚባል ነገር አለ። መሀላቸው ላይ ፍቅር ከሌለ ነገ ላይ ትልቅ ጸብ ነው የሚነሳ። ነገ ላይ በጭራሽ አብሮ መሆን ስለማይችሉ ካሁኑ ሩታም በደንብ ብታስብበት የተሻለ ነው ብዬ ነው የማስበው። በተለይ እንግዲህ በዚህ ጉዳይ ላይ በጣም ሲናፈስ ነበረ፣ ወሬው እጅግ በጣም ተናፍሷል። እሱ ብቻ አይደለም፣ በጣም የሚገርማችሁ አንዳንድ ፎቶዎችም ስለ ሰውየው እንግዲህ የሚገልጽ አንዳንድ ፎቶዎች ደግሞ በሶሻል ሚዲያ ላይ በደንብ ሲለቀቅ ነበረ እና ይሄ ነገር እውነት ነው ወይስ አይደለም ብዬ ቼክ ለማድረግ ሞክሬ ነበረ። እውነት ለመናገር እስከ ዛሬ ድረስ እንግዲህ ያው በወሬ ደረጃ ነው ያለው እንጂ ፎቶውም ቪዲዮም የተለቀቀ ምንም ቦታ ላይ አላገኘውም። ግን በደንብ ያው ማስተዋል ያለባችሁ ነገር አብርሃም የሚያደርገውን ነገር በዚሁ የሚቀጥል ከሆነ በእርግጠኝነት ሮቤል አንድ ነገር ከማድረግ ወደ ኋላ ስለማይል ይህንን ሰውዬ ሊያመጣው ይችላል ብዬ ነው የማስበው። እንግዲህ አዳዲስ ነገሮች እየተፈጠሩ ነው። የሽምግልና ጉዳይ እንዴት ወይም ደግሞ ምን ላይ ደረሰ ብላችሁ ለጠየቃችሁ እንግዲህ አዲስ ነገር እየሰማው ስለሚገኝ ያው ስለሱ ጉዳይ እንግዲህ አጣርተን ደግሞ ለእናንተ ለማድረስ ሞክራለሁ። አዳዲስ ነገሮች ይኖራሉ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።